ምንድነው ብለኝ በጣም ቆየሽ እኮ ስራ አላለቀም እንዴ? ሮቢ የጽዳት ስራ እንደምታስበው ቀላል አይደለም። ትንሽ ይከብዳል፣ ግን ያው ይለመዳል። የማይለመድ የለም። እኔ የምልሽ ብለኝ ቆይ አዲስ የተፈጠረ ነገር አለ እንዴ? ምንድነው? ለምን አትነግረኝም? አንተ ጠይቀህ እንጂ ምንድነው የተፈጠረ ማለት ማወቅ የምትፈልገው ነገር ምናምን ካለ ጠይቀኝ ነው። እኔ ደግሞ ልመልስልህ። ሮቢ የት ሄድክ? አይ እዚሁ ነኝ። እሺ ምንድነው የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም ብለኝ ጽናት ፈልገኝ ነው። ጥሩ በቃ እንሂድ ብለኝ እንውጣው። ትፈልገኝ የለ እንሂድ። ጽናት ነች አይደል? ጽናት ነች አይደል እንደዚህ የምታደርገኝ? ለምን አትነግረኝም? ለምን አትነግረኝም? ንገረኝ እስኪ። ካለ ጽናትማ እንደዚህ የሚያደርገኝ የለም። እድሜ ለጽናት። ጽናት ናት አይደል ያሳገተችኝ? ለነገሩ አንተ የእሷ ተላላኪ የእሷ ውሻ አይደለ? አንተ ውሻ እንዴት ልጆች ራሱ ፈልገው አያገኙኝም? እንዴት ቁጭ አሉ? እንዴት እያሱና ብሌን እንዴት አስቻላችሁ? ለስም ወንድ ልጅ ነው ያፈራስማ። እሱማ ከእሷ ቅጥ ስራ አይወጣም። ይሄን ጊዜ እሷ ቅጥ ስር ነው የሚያለተልተው። ይሄኛው ውሻ ደግሞ ውሻ ጎደሉ ውሻ። ቆይ እፈታላለሁ፣ አሳያለሁ። ቆይ መውጣት አይቀርም። ቆይ አሳያለሁ። እኔ እንደዚችማ እንዳልቀር እንደማልቀር በሆነ መፍትሄ ደፍቼ እንደምወጣ ቃለሁ። እኔ በሆነ ጊዜ ለእነሱ ስለኮ እንደዚህ ስለደምሮስ እኔ በሆነ ለእነሱ የት በደረሽ እንዴት ሆኜ ባያስኳቸው፣ እንዴት ሆኜ እነሱ ጥላት ባያስኩላቸው። አይ ልጅ ማለት ለልጅ መጎዳትስ አያስፈልግም። አንተ ባቢ ለምን አትነግረኝም? አንተ ወይኔ ጎደሎ ሰራልኝ፣ ወይኔ ይሄም ድራጫው አትሰራልኝ። ለስሙ ወንድ ልጅ ነበረኝ እንኳን አንተን የሚያጋድም የሚመስል ነበር ሲያዩት። ይሄ ፈርሳም ይሄን ጊዜ እሷ ቅስር ተኝቷል። ወይኔ ሮማን ኧረ ወንበሩ ልጥለኝ ነው መሰለኝ። ኧረ ወይኔ ጽናት ምንድነው? በሰላም ነው አጣፍሽ የጠራሽ?
እሺ ሮቤል፣ የት እንደነበርክ ትነግረኝ ትችላለህ? ማለት አልገባኝም። የት ነበርክ? ጽናት እየጮህብኝ እኮ ነው ታውቆሻል? መጮሄ ይገርምሃል እንዴ ሮቤል? ገና ከዚህ በላይ በደንብ ጮሃለሁ። በደንብ ጮሃለሁ እኮ። ምንድነው እሱ? እኔ እኮ አልገባኝም። አልገባህም? ቆይ በአይኔ በብረቱ ያየሁትን ነገር ልትክደኝ ነው እንዴ? ጽናት እኮ ምንድነው ባይነሽ ከብሌን ጋር አልነበርክም? ከሷ ጋር በዚህ ልክ መቀራረባችሁ በጣም ብዙ ነገር እንደሚያበላሽብን አታውቅም? ምንድነው እየተፈጠረ ያለው ነገር? ይኸውልህ ሮቤል፣ እኔ ምንም አይነ ውሃ እያማረኝ አይደለም። ምንድነው እያሰብክ ያለው ነገር? መልስልኝ እንጂ። አረ ባቢ እባክህን ውሃ እንኳን ስጠኝ። ኧረ ውሃ ስጠኝ ባቢ። ወይኔ ባቢ ውሃ ስጠኝ። ጽኑ፣ እኔ እኮ ወንድምሽ ነኝ። ለምንድን ነው የምትጠራጠሪው? ይከዳኛል ብለሽ በፍጹም ማሰብ የለብሽ። ካልክሽ ግን ደግሞ ከብሌን ጋር አሁን ላይ ያላችሁን ቅርበት በጣም መቀነስ አለባችሁ ሮቤል፣ በጣም መቀነስ አለብህ እያልኩ ነው። እሺ ጽኑ፣ አንቺ ያልሽውን አደርጋለሁ። አሳዘነችህ ወይስ? ያው አሳዝናኝ ነው ሊሆን የሚችለው። ሌላ ምን ይሆናል? ያው እንዳየሽው ብሌንን አግኝቻታለሁ፣ አውርቻታለሁም ጭምር፣ ግን ሌላ ነገር አይደለም። እና እንዴት ነው ነገሩ? ንገረኝ እስኪ፣ እኔ ለመስማት ዝግጁ ነኝ። ጽኑ፣ ካንቺ አላውቅም፣ ግን ብሌን በጣም አሳዝናኛለች። አንቺም እንደምታውቂው እናቷ አጠገቧ የለችም፣ ወንድሟም አጠገቧ የለም። ከዛም ብሶ ደግሞ አንቺ ጽዳት አድርገሽ ቀጥረሻታል። ስለዚህ በተዘዋዋሪ አንተ ለብሌን እያዘንክላት ነው ማለት ነው? በጣም ይገርማል ሮቤል። ማዘን ብቻ እኮ ነው ጽኑ። ምክንያቱም በጣም ስትሳሳቁና ደስተኛ ስትሆኑ ነው ያየኋችሁ። ነገሩ ትንሽ ከሀዘኔታ ዘለል ያለ ይመስላል። ጽኑ፣ የማይመስል ነገር አታውሪ። እኔ ስላሳዘነችኝ ብቻ ነው አብሬያት የሆንኩት። ይኸውልህ ሮቤል፣ ከዚህ በኋላ አንተ የፈለግከውን ነገር ማድረግም ሆነ መሆንም ትችላለህ። ግን ደግሞ አንድ የምነግርህ ነገር፣ እኛ የለፋንበትን ነገር እንድታበላሽብን አልፈቅድልህም። ጽኑ እባክሽ እንደዚህ አትበይ።
ጽኑ መጨረሻም አንወጣም። ትንሽ ነው የቀረኝ። እቺ ያስኳት ልጨርስና እንወጣለን። እሺ ደበረ ቡና ልዘዝልህ? አይ ያስፈልግ። እርግጠኛ ነህ?
ወይ ጽኑ፣ እዛ የተለመደው ቦታ ነኝ። እሺ ቆይ ነገር እየለመንኩ ነው። በእናትህ እባክህ ባቢ፣ ስላሳለፍናቸው ቤተሰብ ጊዜያት፣ ስለ ጓደኝነታችን ብለህ በፈጠረ ጌታ ተወኝ። አሁን እናንተ ጓደኛ፣ ፍቅር፣ ቤተሰብ የሚባል ነገር ታውቃላችሁ? እናንተ ሁሉ ነገራችሁ ገንዘብ። ስለዚህ ገንዘብ የሚያድንሽ ከሆነ ደውይለትና ይምጣልሽ። ኧረ እባክህ ባቢ፣ እየለመንኩ እኮ ነው ያለሁት። እኔ እኮ ለጊዜው እንደመጣሁ አይነት መረጃ ክፉ ሴት እኮ አይደለሁም እኮ። እባክህ ባቢ፣ ታውቀኛለህ እኮ። ጨካኝ ነህ ባቢ፣ ጨካኝ ነህ እውነት። እኔ ባቢ በእናትህ መሞት አልፈልግም። ባቢ እባክህ፣ እኔ መኖር እፈልጋለሁ። እባክህ ሆስፒታል ውሰደኝ። እባክህ ተለመነኝ። እውነት ከዚህ በኋላ ምንም ነገር አልጠይቅህም። ሆስፒታል ብቻ ውሰደኝ። ከዛ የምትፈልገውን ነገር አድርገኝ እባክህ። ሰዓት ሊያዝልሽ ቆየሽ ከተባልሽ ቢያንስ 20 ደቂቃ ነው ቆየው። እዛም ላደርሽ ትችያለሽ። እባክህ ባቢ፣ ስለፈጠረ እውነት ግን ምንም ነገር አልጠይቅህም ባቢ። ስለፈጠረ እየለመንኩ ነው ያለሁት። አይ ትንሽ ለምን እንደዚህ አይደለም ማለት ነው። እባክህን ባቢ፣ የማይነካ ነገሮች ስለነኩብህ፣ መጉዳት የሌለብኝን ነገር ስለጎዳሁብህ እባክህን ማረኝ እያልሽ ነው መለመን ያለብሽ። እሺ እላለሁ። ቆይ እንደውም ሌላ ልጨምርልሽ። ጽናትን ስለጎዷት ስላሰቃዩት ዋጋ አስከፍሎኛል። ከአሁን በኋላ ግን ላልነካት ላልጎዳት ቃል እገባለሁ በይና እባክህን ማረኝ በይ። ጽኑን መንካት ወይም ደግሞ ማስቀየም ዋጋ አስከፍሎኛል ባቢ። ይኸው በይልኝ ብላኝ እኮ ብዬልሃለሁ ባቢ። እውነት እኔ በጣም እየፈራሁ ነው። በእናትህ ሆስፒታል ውሰደኝ። ልሞት ነው መሰለኝ። ልቤ እየደነገጠ ነው ባቢ ስለፈጠረ። ከዛ በፊት ግን ምን አንድ እንድታደርግልኝ የምፈልገው ነገር አለ። ምንድን ነው እሱ? ጎበዝ እንደሱ
ዝም በይ ገና ብዙያጨርስ ነገር እንደዚህ ነበር አይደል ያሰቃያችኋት? ዝም በይ እንደዚህ ነበር ያሰቃያችኋት? ንገሪኝ፣ እንደዚህ ነበር ያሰቃያችኋት? ዝም በይ እንደዚህ ነበር አይደል? ማንም የላትም ብላችሁ ማንም የላትም ብላችሁ ያሰቃያችኋት? እናትና ልጅ ገና ሳትመጪ ዝም በይ አልሽኝ። ከዚህ በኋላ ድምፅ ካወጣ በእጅ ልደውልላት ሄሎ ብሌ እንዴት ነሽ? አይ ዝም ብዬ ነው የደወልኩት። እንዴት እንደሆንሽ እኮ ልጠይቅሽ ነው። አይዞሽ ደከመሽ እንዴ? አይዞሽ በዛው አይቀጥልምሽ። ምን አስብልሻለሁ ብለሽ ነው? ያው ባለፈው ተነጋግረን አይደለ? ያው በትንሹ እንጠያየቅ ብዬ ነው። አረ እንዳያሳስብሽ ነው አይደል? እሺ ለማንኛውም ራስሽ እንዳታረግሚሽ። አረ ጣጣ የለውም። ችግር የለውም። ደግሞ ይሄንን ምስጋናሽን ብታቆም ይሻልሻልሽ። የሆነ ያራክሽኝ ነው የሚመስለኝ። እሺ ቻው። ቆይ ምንድነው እያደረኩት ያለሁት? እንዴ ጭራሽ
ስልክ አነሳች አላነሳች የሚለውም ነገር ማስጨነቅ ጀመረኝ። ጽናት ያለችው ነገር እየሆነ አይደለም ማለት አይ እንደዛ ሊሆንማ አይችልም። እንዴት ይሆናል እንዴ? ቆይስ ጀመር ለምንድን ነው የደወልኩላት? እኔ እኮ ይገርም። ቆይ አንተ መች ነው ለብሌን ተቆርቋሪ ሆንክ? እውነትም ከመጀመሩ ነው እንደዚህ ስልክ አነሳች አላነሳች የሚለው ነገር ሊያስጨንቅ የጀመረው? ግን ጽናት ያለችው ነገር እየሆነ እንዲያው ላኪ ወይ ምርጫው ተተሰጠ ምርጫ ውስጥ መግባት ነበር የምፈራው። አሁን ደግሞ ምርጫ ውስጥ ሊገባ ነው ማለት ነው። ሲጀመር ለምንድን ነው የምመርጠው? እወጣለሁ። እሺ እወጣለሁ። የማልወጣ መስሎ ነው? እንኳን ካንተ እጅ ከማንም አምልጬ አውቃለሁ። እወጣለሁ። እሺ የማልወጣ እንዳይመስል አንተ ቁርንዳድ። እወጣለሁ እወጣለሁ። አንተ ማትረባ እወጣለሁ። ኧረ ሰው የለም። እባካችሁ እባካችሁ ፍቱኝ እባካችሁ። ሰው የለም እንዴ? ኧረ ሰው አለ? ማንም ይደርስልኝ የለም ማለት ነው? እወጣለሁ ግን እኔ እወጣለሁ። መውጣት አይቀርም። አንተ እንኳን አንተን አይደለም ማንን አዝደርሻል ወይ ብትገለኝ ነው የሚሻል። ወይ ባቢ ብትገለኝ ነው የሚሻል። እኔ በህይወት ከወጣሁ እንደማልምር እንድታውቅ እንደተጫወትክብኝም ኧረ ወርጄ አትበቃው። ኧረ እንዴት አድርጎ ነው እጄን ያጠበቀኝ? ኧረ እንዴት አድርጎ ነው እጄን ያጠበቀኝ? ወይኔ ተቀጣልኩ። ወይኔ እንዴት አድርጎ ነው ያጠበቀኝ? እኔ በህይወቴ ታስሬ አላውቅም እንደዚህ። ወይኔ እናቴ ወይኔ 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 ልቀቁኝ። ወይኔ እወጣለሁ። እማልወጣ እንዳይመስል እወጣለሁ። እኔ መውጣቴ አይቀር እወጣለሁ። ወይ ራሴ
የእውነት ባቢ እንደዛ አደረክ? አይገባትም ትያለች ነው። ለነገሩ በደንብ ይገባታል። ደግ አደረካት። ምን ኖሮ ቢዝም አልክ? ኧረ እየሰማኋችሁ ነው። ባቢዬ ሮቢ ዛሬ አጋጣሚ ይሁን አስቦበት ይሁን አላውቅም ከራሱ ጋር አይደለም ያለው። እንዴ ሮቢ የተፈጠረ ችግር አለ እንዴ? ኧረ ዝም ብላት፣ ምንም የተፈጠረ ነገር የለም። ዝም ብላ ነው የምታወራው። ኧረ ጽኑማ እኮ ዝም ብላ አታወራም አይደለ? ተጋገዛችሁ ማለት ነው። ባቢ ወይኔ ሮማን ወይኔ ሞትኩ። እባክህ ባቢ ዋስጠኝ። ባቢ ይዋል አረዋ ጠማኝ። ወይኔ ባቢ አንድ ብርጭቆ አስጠኝ። እዚህ ግማሽ ብርጭቆ አስጠኝ። እባክህ ደህና ግማሽ ብርጭቆ አስጠኝ። እባክህ ተቃጠልኩ። እባክህ ኧረ ተቃጠልኩ። ኧረ ነደድኩ። ባቢ እባክህ ዋስጠኝ።